በማድረግ ከአማራ ፋኖ ብሔራዊ ንቅናቄ አፋብን የህዝብ ግንኙነት ክፍል ኃላፊ አርበኛ አስረስ ማረ ዳምጤ ጋር የምናደርገውን ቆይታ ነው ይዘንላችሁ የቀረብነው። በተለይም አብይ አህመድ ዛሬ በፓርላማ ውሎ ያነሳቸውን ጉዳዮች በአንዳንዶቹን አርበኛ አስረስ ማረ ዳምጤ ጋር ቆይታ እናደርጋለን። አርበኛ አስረስ ማረ ዳምጤ በጣም አመሰግናለሁ። እንዴት ሰነበት? እግዚአብሔር ይመስገን። መሳይ እንዴት ሰነበት? እንግዲህ ዛሬ ተገናኝተናል። በዋናነት አብይ በተናገራቸውና እናንተንም በአንድም ይሁን በተዘዋዋሪ የሚመለከቱ ጉዳዮች ስላሉ እናነሳለን። የምናስቀድመው ግን እንደተለመደው ወቅታዊ የአውደ ውጊያም ሆነ አጠቃላይ የአፋብን እንቅስቃሴን የተመለከተ ነው። በተለይም በአብይ አህመድ አገዛዝ በኩል ቀነ ገደብ ተሰጥቶት እናንተ ላይ የተከፈተ ዘመቻ አለ። ባለፈውም አንስተን የተወሰኑ መረጃዎችን አካፍለህናል። አሁን ምን ላይ ነው ያለው? እንደው ይሄ ዘመቻ እያሉ በየጊዜው የሚነሳው ነገር ተሳክቶላቸዋል? እንደተመኙት፣ እንዳቀዱት፣ እንዳሰቡት እየሄደላቸው ነው? ምን ላይ ይገኛል? እንደው በአጠቃላይ አመሰግናለሁ መሳይ። እንግዲህ ፋኖ ትግል ከጀመረ ጊዜ ጀምሮ የአብይ አህመድ አገዛዝ ጦርነቱን ለማሸነፍ ያልሞከረው ነገር የለም። በምድርም በሰማይም በማንኛውም መንገድ ሁለንተናዊ ጦርነትን በህዝባችን ላይ በማወጅ በርካታ አውደ ውጊያዎችን ሲያደርግ ነው የቆየው። በርካታ ሙከራዎችን ሲያደርግ ነው የቆየው። ይህ ጦርነት በጀመረበት ወቅት የነበሩት 5 ወይም 6 እዞች አሁን ወደ 12 11 እዞች አድገዋል። በየአመቱ 2 እዝና እንደዛ እያዋለደ ቢቀጥልም የደሃ ልጅ እየሰበሰበ በየተራራው በየሸለቆ ቢማግድም አብዛኛው ምርኮኛ የሆነ ከፊሉ እየከዳ የወገንን ኃይል እየተቀላቀለ ሌላው ደግሞ እየተደመሰሰ የፋኖ ሰራዊት ደግሞ በመሳሪያም በሰው ኃይልም የበለጠ እየጎለበተና እየዳበረ ነው የሄደው። አሁን ሰኔ መጨረሻ ላይ ነው ያለ ነው። በተለይ በዚህ ወቅት ደግሞ ዋናው የክረምት ጊዜ ከመግባቱ ቀደም ብሎ ፋኖን ባለበት ኮንቴን ለማድረግም ሆነ ሲግኒፊካንት የሆነ ጉዳት በሰራዊታችን ላይ ለማድረስ አስቦ በረጅም ጊዜ ዝግጅት ከባባድ ዘመቻዎችን ሞክሮ ነበረ በተለያዩ አካባቢዎች። ሁሉም የሰኔ ዘመቻዎች ተሽፈዋል። ያውም በመልሶ ማጥቃት ኮሎኔሎችን ጨምሮ በርካታ ከፍተኛ መኮንኖችን ያጣበት፣ በብዙ ቦታ በተከታታይ ድሽቃና ሞርተርን ጨምሮ የቡድን መሳሪያዎችን ተተኳሾችንና አይነት ወከፍ መሳሪያዎችን የተማረከበት ወቅት ላይ ነው የምንገኘው። ከሰሞኑ ደግሞ ወደ ሰሜን ኃይል አንቀሳቅሳለሁ በሚል ምክንያት በየወረዳው እና በየዞኑ አድማተናና የሚሊሻ አባላትን እየጠረነፈና እየሰበሰበ ነው የሚገኘው አገዛዙ። በዚህ ምክንያት በበርካታ ቦታዎች የተሰባሰበ አድማተናና ሚሊሻ እየከዳ የወገንን ኃይል እየተቀላቀለ ነው። አልፎ አልፎ ይህንን ድርጊት ለማስቆም የአገዛዙ ሰራዊት ሚሊሻና አድማተናውን በመረሸን ላይ ነው የሚገኘው። በአጠቃላይ የሰኔው ዘመቻ ሙሉ በሙሉ ጠላት ያቀደው የሰኔው ዘመቻ እንደ ሌሎቹ ዘመቻዎች ሁሉ ከሽፏል ማለት ነው። አርበኛ አስረስ እዚህ ወቅታዊ የትግል እንቅስቃሴያችሁ ላይ በተለይ ከእናንተ አሁን 3ኛ ዓመታችሁን ልትደፍኑ ነው። በዚህ በ3ኛ ዓመታችሁ ላይ እስካሁን የመጣችሁበት ጉዞ ምናልባት በወታደራዊ እይታ ከታየ በወታደራዊ ቁመናና በወታደራዊ ስኬት ከታየም በእርግጥ በርካታ ነገሮችን መዘርዘር ይቻላል። እነዚህን ነገሮች ግን በፖለቲካዊ ድል መመንዘር አልቻላችሁም። ፖለቲካዊ ድሎች ቢታጀቡ የበለጠ የፋኖ ቁመና ዘለግ ያለ ይሆን ነበረ የሚሉ አስተያየቶች ከየአቅጣጫው ነው የሚሰጡት። ምናልባት ወታደራዊ ቁመናችሁም ከዚህ በኋላስ እንዴት ይሆናል የሚለውም እንደዚሁ በተጓዳኝ የሚነሳ ሆኗል። እንደው እዚህ ላይ አስተያየት መስጠት ይቻላል። ትልልቅ ወታደራዊ ድሎችን እንሰማለን፣ ግን በፖለቲካ የታጀቡ የታሰሩ ስላልሆኑ ብዙም ርቀት በስኬት ደረጃ እየታየ አይደለም። ይሄንን እንዴት ገምግማችሁ ምን ልታደርጉ ሳስባችኋል? በዚህ አስተያየት በመሰረታዊነት አልስማማም መሳይ። የፖለቲካዊና ወታደራዊ ድሎች ተነጣጥለው የሚታዩም ተነጣጥለው የሚተነተኑም ጉዳዮች አይደሉም። ፍጹም ተያያዥ የሆኑና አንድ አይነት ጉዳዮች ናቸው። ለምሳሌ የድርጅታችን መመስረት፣ እንደ ድርጅት ውጊያ ማድረጋችን፣ እንደ ተቋም ህዝብ መድረኮችን መፍጠራችን እና ሌሎች እንቅስቃሴዎችን ማድረጋችን በራሱ ፖለቲካ ነው። ትምሪት እየወሰደ በየቦታው ህይወት እየገበረ ያለው ሰራዊታችንም የፖለቲካ ስራችን ውጤት ነው። የሚሞትለት ዓላማም ፖለቲካዊ ግብ እና ተልዕኮ ያለው ነው። ትግላችንም ፖለቲካ መር የትግል ነው የምናደርገውና ይሄ ተነጣጥሎ የሚታይ ነገር ስላልሆነ አንዱ አስተያየቱም ላይ አልስማማም። ሁለቱ ተያይዘው እየቀጠሉ ያሉ ሂደቶች ናቸው ማለት ነው። ለምሳሌ እያንዳንዱ የሚገኙት ወታደራዊ ድሎች የድርጅታችንንና የሰራዊታችንን በአጠቃላይ በቀጠናው ያለውን ተሰሚነት በእጅጉ የሚጨምሩ ቅቡልነቱን ከፍ የሚያደርጉ ናቸው። አፍተሮል ፖለቲካ ማለት ያው ህዝብን ለተመሳሳይ ዓላማ በተመሳሳይ መንገድ ማንቀሳቀስ ማለት ነው። ያንን ደግሞ በሚገባ እየተገበር ነው እስከሆነ ድረስ ወታደራዊ ድሉ ሞቋል፣ ቀዝቅዟል፣ ፖለቲካዊ ድሉ በዚህ መንገድ ነው የሚለው ከመሰረቱ አስተያየት አሰጣጡም ተገቢነት አለው ብዬ
አላምንም። ስለዚህ አንድ ጠላት በገደልን ቁጥር አንድ የሆነ ፖለቲካ ዓላማ እያሳካን እንደሆነ ነው የምናምነው በእኛ በኩል። ሳይንሱም እውነታውም እሱን ነው የሚያመላክተው። ስለዚህ አንድ ወታደራዊ ድል ባገኘን ትይዩ ፖለቲካዊ ድል ተገኝቷል ማለት ነው። በዛ ልክ ነው የእያንዳንዱ ወደ ውጊያ የሚገኝ ድል ተደምሮ ነው ወደ ስትራቴጂክ ድልና ወደ መጨረሻው ድል የሚወስደን። ስለዚህ በዛ መንገድ ነው መታየት ያለበት። ስለዚህ ፖለቲካዊ ድሉም በተመሳሳይ እንደቀጠለ ነው ማለት ነው። እንደው ለአብነት ለማንሳት ያልነው ብልጽግና ከህወሓት ጋር በነበረው ጦርነት ወቅት ላይ ያው በወታደራዊ እንቅስቃሴውም ደግሞ በወታደራዊ ተልእኮዎቹ ብዙ ስኬቶችን አግኝቻለሁ ብሎ ነገር ግን ፕሪቶሪያ ከሄደ በኋላ ዛሬም አብይ አህመድ ሲገልጸው ነበር ተሸናፊና አሸናፊ የተደራደሩበት መድረክ ነበረ የሚል ወይም ደግሞ የተወያዩበት መድረክ ነው ብሏል። ነገር ግን አብይ ያንን የወታደራዊ ድል በፖለቲካ ወይም በዲፕሎማሲያዊ ትከሻ ለክቶ የሄደ ባለመሆኑ ውጤቱን እያየነው ነው። አሸናፊም ተሸናፊም የሌለበት ሁለቱም በኪሳራ ሂደቱን የቀጠሉበት ሁኔታ ነው ያለውና አንዳንድ ጊዜ ወታደራዊና ፖለቲካዊ ድሎች ተነጣጥለው የሚታዩበትም ጊዜ አለ። ወታደራዊ ድሎች የመጨረሻ ስኬት አያስገኙም። በፖለቲካ ማሰሪያ፣ በዲፕሎማሲ በውይይት ማሰሪያ ካልተበጀላቸው በስተቀር ወታደራዊ ድሎች ብቻቸውን የፖለቲካ ቁመና ያስገኛሉ ብሎ ድምዳሜ መስጠት ይቻላል? እንግዲህ ቅድም ያነሳው ነገር አሁን እኛ ላለንበት ሁኔታ ቀጥተኛ ምሳሌ መሆን የሚችል ነው ብዬ አላምንም። እንግዲህ በወታደራዊ ጉዳዮች ያሸነፍከው አጀንዳ ወይም ድል ማድረግ የምትችልበትን አጀንዳ በድርድር ወይ በሌላ መንገድ ሉዝ ልታደርገው ትችላለህ። እዛ ሴናሪዮ ውስጥ እዛ ነባራዊ ሁኔታ ውስጥ አይደለም እኛ ያለነው፣ ትግል ላይ ነን፣ ጦርነት ላይ ነን ያለነውና በዛ ማነጻጸሪያ ማየትም አስቸጋሪ ነው የሚሆነው እንጂ የመጨረሻ ግብህ ፖለቲካዊ ዓላማ ለማሳካት እንደመሄድ መጠን የጦርነት ስትጀምር የጦርነቱ ጀማሪ እኛ ባንሆንም የመከላከል ጦርነት የጀመርን ቢሆንም እንኳን ግብ አለው። ጦርነቱ ግብ አለው። ለምሳሌ የሽግግር መንግስት መመስረት ሊሆን ይችላል፣ ህገ መንግስታዊ ለውጥ ማምጣት ሊሆን ይችላል፣ ብልጽግናን መገርሰስ ሊሆን ይችላል፣ ሌላም ነገሮችን መዘርዘር ትችላለህ። እነኚህን ነገሮች ሳያሳካ እነኚህን ነገሮች መንገድ ላይ እየተወ የሚሄድ እና በችርቻሮ ድሎች የሚረካ ትግል ከሆነ በትክክልም ፖለቲካዊ ግቡን አላሳካም ብለህ ልትል ትችላለህ። ነገር ግን እንቅስቃሴዎቹ በሂደት ደረጃ ተነጣጥለው የሚታዩ አይደሉም። ውጤቱ ላይ ግን መገናኘት አለባቸውና ያንን ነገር ለመነጋገር የሚያበቃ ደረጃ ላይና ያን ነገር ለማንሳት የሚያበቃ አጀንዳ ላይ አልደረስንም ብዬ ነው የማምነው። አርበኛ አስረስ እንግዲህ ሰሞኑን የአብይ አህመድ ጀነራሎች በተለያዩ መድረኮች የሚናገሩትን እየሰማን ነው። ጀነራል አለምሸት ደግፌ፣ እነ ማመር ተሰማ እንዲሁም በቅርቡ ፊልድ ማርሻል ብርሃኑ ጁላ የተለያዩ ነገሮችን አንስተዋል። ምናልባት የሚያነሷቸውን ነገሮች በአንድም ይሁን በሌላ እናንተን ስማችሁን ጠርተው ባይገልጹም ተላላኪ፣ ባንዳ፣ ቅጥረኛ በሚሉ ቃላት እየገለጹ አንዳንድም ጀነራል አለምሸት በቀጥታ ስማችሁንም እየጠሩ ሚናችሁ ተልኳችሁ የሌሎችን አጀንዳ ማስፈጸም እንደሆነ አድርገው ይገልጻሉ። በአንጻሩ እንደሌላችሁ እንደጠፋችሁ ከህዝባችሁ በተቃራኒ እንደተሰለፋችሁም ተደርጎ የሚገለጽበት ሁኔታ ነው ያለው። ግን በወታደራው አካባቢ ያለውን ሁኔታም በተወሰነ መልኩ ማየት ይቻላል። ተስፋ የመቁረጥም ነገር አለ። ወታደሩ መሃል፣ አዛዦቹ መሃልም እንደዚሁ የሆነ ያለመናበብ ስጋት ያለበት ነገር እንዳለ ከንግግሮቻቸው መረዳት ይቻላልና ይህንን እንዴት ነው የምታዩት? ስለእናንተ የሚያነሱትንም በራሳቸው ውስጥም ያልተረጋጋ ነገን በስጋት የሚመለከቱበት ሁኔታ እንዳለ ነው መረዳት የሚቻለውና እንደ አንድ የፋኖ አመራር የእነዚህን ጀነራሎች ንግግር እንዴት ነው የምትከታተሉት? በጠላትነት የተሰለፉ ኃይሎች ናቸው። በአማራ ህዝብ ላይ እየተደረገ ያለውን ጦርነት የሚመሩ ስትራቴጂክ ሊደርሺፕ የሚሰጡ ከፍተኛ መኮንኖች ናቸው። እነኚህ የጠቀስካቸው ሰዎች ጀነራል አለምሸት ሆነ ብርሃኑ ጁላ በተመሳሳይ በትልልቅ የኃላፊነት ደረጃ ያሉ ሰዎች ስለሆኑ ሌላ የተለየ ነገር ሊያነሱ አይችሉም። በአንድም በሌላም መንገድ የእኛን ትግል ጥላሸት መቀባት፣ አመራሩን ጥላሸት መቀባት፣ ስም ማጥፋት፣ የፕሮፓጋንዳ ስራ ለመስራት መሞከራቸው አይቀርም። ማንም ህዝብ በዚህ በእነሱ ንግግርና ቋንቋ የሚታለል የሚሸወድ የለም። አብቅቷል ያ ዘመን። ምልብ ባላቸው ስታተስ ልክ የሚናገሩት ነገር ዋጋም ወይ ቫልዩ ያለውም አይደለም። እውነት ለመናገር ከብልጽግና ሰዎች ባህሪ ወይም እነኚህ ሰዎች በተደጋጋሚ ከተናገሩት ነገር በየቀኑ የሚናገሩት ሳራምባና ቆቦ የሆነ ፍጹም ተቃርኖ ውስጥ ያለ ንግግር ነው የሚገልጹት። ሙሉ በሙሉ አመኔታን አጥተዋል። በሌላ በኩል ግን ጦርነቱ በእጅጉ እንደታከታቸው፣ እንደደከማቸው፣ እንደሰለቻቸው ደግሞ በድፍረት ገልጸዋል። ሁለቱም በርስ በርስ ጦርነት እየደማች ነው፣ ከፍተኛ ችግር ውስጥ ነው ያለችው፣ ሰራዊቱ ሰልችቷል የሚሉ ንግግሮችን በይፋ መግለጻቸው በመሬት አልተሰማም። ይሄ በራሱ የሚያመላክተው ነገር ደጋግመን እንደገለጽ ነው የብልጽግና ሰራዊት የሚያደርገው ጦርነት ምንም አይነት ፖለቲካዊ ዓላማ የሌለው ወደ ራስ ህዝብ ላይ የሚተኮስ ወይም የሀገሪቱን ብሔራዊ አጀንዳም ለማስከበር ወይም ሌላ ጥቅም ለማግኘት የማይደረግ ሙሉ በሙሉ የሽብር እና የቀውስ ባህሪ ያለው ውጊያ እያደረጉ መሆናቸውን የሚያመላክት ነው። ምክንያቱም ዓላማ ቢኖረው ሰራዊቱ የታወቀ ህዝባዊ ዓላማ ቢኖረው ኖሮ የተመሰረተበትን የተቋቋመበትን በህገ መንግስት የተጠቀሰውን በሌሎች የሀገሪቱ መከላከያ ግዛት የሚጠቀሱ እና የተጠቀሱ ነገሮችን መሰረት አድርጎ የተከፈተ ጦርነት
ጦርነት ቢሆን ኖሮ በዚህ ልክ ባልተልፈሰፈሱም ነበረ። በዚህ ልክ ከዜሮ ፍሮም ዘ ስክራች በተነሳ ኃይል ሲብረከረኩ ባልተገኙም ነበረ። ነገር ግን አላማቸው ፍጹም ከህዝብ የተቃረነ ከሀገር ብሔራዊ ጥቅም የተጻረረ አላማ ይዘው የጀመሩት ጦርነት በመሆኑ ምክንያት እየተሸነፉ ነው ያሉት። ያ ደግሞ እነሱን ጭምር አሰልችቷቸዋል። ራሳቸው እነኚህ ሰዎችም የዚህ እርስ በርስ ጦርነት ውጤቶች ናቸው። እንደምታውቀው በዘመነ ደርግ የወታደራዊ አመራር እና አባል ደረጃ የነበሩ ከዛም በምርኮኛነት ኢህአዴግን ሰራዊት እየተቀላቀሉ የዛው ጦርነት ውጤት ሆነው ተመልሰው ሌላ ጦርነት ውደት ውስጥ የቆዩ በብልጽግና ዘመንም ጭምር ከ3 ከ4 ኃይሎች ጋር ተከታታይ የእርስ በርስ ጦርነት እያደረጉ ናቸው። ምናልባት ፖለቲካዊ አቋም የተያዘበት ነገር ኑሮ ከሆነ እርግጠኛ ሆኜ መግለጽ አልችልም። በንግግራቸው ውስጥ የምትረዳው ግን ከይዘቱም ሆነ ካነጋገራቸው ተሆን ጦርነቱ በእጅጉ እንዳዳከማቸውና እንዳልፈሰፈሳቸው ነው መገንዘብ የቻሉት። አርበኛ አስረስ ማረዳምጤ እንግዲህ ወደ አብይ አህመድ ንግግር እንምጣ። በብዙ ክፍሎች እንደው ተለይቶ ሊያነጋግር የሚገባው ነው። በእርግጥ የተለየ ነገር ሆኖ አይደለም። የፓርላማ መዝጊያ ነው። የተሰናባቹ ምክር ቤት የመጨረሻውን ስብሰባ አድርጓል። በዚህ ላይ አብይ አህመድ እንደተለመደው የተለመዱ ነገሮችን በተለመደ ቶንና ቋንቋ ሲገልጽ የነበረበት የፓርላማ ውሎ ነው የተስተዋለው። በተለይ በደህንነትና ጸጥታ በአጠቃላይ እናንተንም በአንድም በተዘዋዋሪ የሚመለከተውን አነሳለሁ። ግን እንደ አጠቃላይ የተለመደ ነው፣ ምንም አዲስ ነገር አይገኝም ብለው ብዙ ሰዎች የሚናገረውን እናውቃለን። የጠበቅነውን ተናግረዋል ብለው እንደገለጹት አንተም በዛ መልኩ ልትገልጸው የምትችለው የፓርላማ ውሎ ነው? ዝርዝር ነገሮቹ የሚጠበቁ ናቸው። ነጭ ውሸቶች ነው በብዛት ሲነገሩ የነበረው ከጠቅላይ ሚኒስትሩ። ፓርላማውም ያው የተለመደውን የማጨብጨብ ሚናውን ሲወጣ ነው የዋለው። ቆሞም ተቀምጦም ጥብ ነው የዋለው። ይሄ የብልጽግና ፓርላማ የተለመደ ባህሪ ነው። አሁን ህዝቡም ማዳመጥም ትኩረት መስጠትም አቁሟል። በዚህ ምክንያት እዛ ውስጥ የተለየ ክርክር ማጠብቅም የተለየ ንግግር ማጠብቅም። ዛሬ በተለየ መንገድ ያየሁት ነገር ጠቅላይ ሚኒስትሩ በሳል ሰው ለመምሰል ሲተውን አይቻለሁ። በጣም በተሸመደደ ልምምድም ያደረገ ይመስላል። በጣም በተረጋጋ ቶን ለመግለጽ ሲሞከር አይቻለሁ። ሌላ ጊዜ በብስጭት በንዴት ይነገሩ የነበሩ ነገሮችን ዛሬ በተረጋጋ መንፈስ በደንብ ሪሄርስ የተደረገ እንደሆነ እንግዲህ ምንድነው ይሄ ፊት ለፊት እያነበነቡ እንደሚናገሩት አይነት መንገድም ብቻ በሆነ መንገድ ትወና የሚመስል ነገር ሪል ስሜት ሳይሆን በልምምድ የተገኘ ተረጋግቶ የመናገር የሚመስል ነገር አዲስ ነገር ለማለማመድ የሞከረ ከመሆኑ በስተቀር በአጠቃላይ ጀስቸሩ በይዘት ደረጃ ያው የምናውቃቸው ውሸቶች ያለፉትም አሁን ያሉትም የቆዩትንም ነገሮች ወደፊትም የታሰቡት ነገሮች ፍጹም በማይታመን ሁኔታ ሐሰተኛ ነገሮች እና ከዚህ በፊት ከተነገሩትም ጋር ፍጹም የተቃረኑ ነገሮችን ነው ሲነገሩ ያስተዋልኩት። በአጠቃላይ እንግዲህ አንዳንድ ነገሮችን እስቲ እናንሳ። በተለይ ሱዳን፣ ኤርትራና ህወሓት ሌላም ጨምረው ቢመጡ በኢትዮጵያ ሉዓላዊነት ላይ ቅንጣት ታክል ስጋት የሚፈጥሩ አይደሉም የሚል ነገር አንስተዋል። ያው የእናንተንም የተላላኪነት አይነት የሚመስል በየመሃሉ የሚያነሳቸው ነገሮች አሉ። እስቲ እዚህ ላይ ምን ማለት ይቻላል? ይሄ ያለፈበት ነው። ያኔ ደርግን ጥለናል ብለዋል። አሁን እንደዚህ አይነት ነገር አይኖርም ሌላም ጨምሮ ይምጡ ነው። ምናልባት አብይ አህመድ በርቀት ግብጽን ለማካተት የፈለገ ይመስላል። በኋላ ላይ የሚያነሷል ከመጥረቢያው ጋር የተያያዘውንም እንመለስበታለን። ግን ይሄንን ሲል ምን ማለቱ ነው? ኢትዮጵያ የደህንነት ስጋት አጠቃላይ የሉዓላዊነት ስጋት የለባትም ወይ? ይሄ በጣም አስቂ ነገር ነው። በነገራችን ላይ መሳይ ከአብይ አህመድ አገዛዝ በላይ ለኢትዮጵያ ሉዓላዊነት ስጋትና ፈተና የሆነ ኃይል የለም በምስራቅ አፍሪካ ውስጥ። በብዙ ምክንያት ይሄንን ማስረዳት እችላለሁ። አንደኛ ለወትሮ ሰላማዊ ግንኙነት ከነበራት ከአጎራባች አገሮች ጋር ከሁሉም ጋር ምናልባት ከኬንያ ጋር ካልሆነ በስተቀር ከሁሉም ጋር በማናከስ ኢትዮጵያ የሉዓላዊነት ስጋት ውስጥ እንድትገባ ያደረገ አገዛዝ ነው። ከዚህ በፊት የነበሩ ጨቋኝ አምባገነን መንግስታት ወይም በሀገር ውስጥ በኢዲሞክራሲያዊነታቸው በአምባገነንነታቸው ሊጠቀሱ የሚችሉ አገዛዞች ጭምር መንግስታት ጭምር ያላደረጉትን በብልጽግና ዘመን በአብይ አህመድ ዘመን ኢትዮጵያ በታሪኳ ለመጀመሪያ ጊዜ ከሁሉም ጎረቤቶቿ ጋር አይንና ናጫ በመሆን ሉዓላዊነቷ ስጋት ላይ የወደቀበት ዘመን ነው። ሁለተኛ ሉዓላዊነት ምን ማለት እንደሆነ እንግዲህ ያለመገንዘብ ችግር ሊሆን ይችላል ወይም ያላወቁ በመምሰል ታልፎ ካልሆነ በስተቀር የአንድ ሀገር ሉዓላዊነት በብዙ መንገድ ነው የሚገለጸው። ከምንም በላይ የሉዓላዊነት ግቡ የህዝብን ደህንነት ማስጠበቅ ነው። የኢትዮጵያ ህዝብ ደግሞ ላለፉት 7-8 ዓመታት በርስ ጦርነት በመንግስት መር ጭፍጨፋ በዘረፈጅ አገዛዝ በከፈተው ጦርነት ምክንያት ከፍተኛ ዋጋና ፍዳ እየከፈለ ያለ ህዝብ ነው።
ከዚህ በላይ ሉዓላዊነትን መጣስ ከየትም ሊመጣ አይችልም። በሌላ መንገድ ካየው ደግሞ የአገሪቱን ወታደራዊ ቤዞች እና ወታደራዊ አመራሮች ለአረብ ኤሚሬቶችና ለሌሎች አዳዲስ ኢምፔሪያሊስቶች በመስጠት ለምሳሌ አየር መንገዶቻችን፣ አየር ኃይሉን፣ ሌሎችን ማንሳት ትችላለህ። ተቋማቱን ለአረብ ኤሚሬቶች ፍላጎት ተገዢ እንዲሆኑ በማድረግ አጠቃላይ የብልጽግና አገዛዝ የኢትዮጵያን መንግስት ሳተላይት ስቴት ወይም ተላላኪ መንግስት በማድረግ ዘመናዊ ቅኝ ግዛት ዘመን የሚደረጉ የኒዮ ኮሎናይዜሽን መስፈርቶችን በሚያሟላ ደረጃ ሙሉ በሙሉ ሀገሩን አስረክቦት ነው የሚገኘው። የአንድ ሀገር ሉዓላዊነት በሴኩሪቲ ተቋማቱ ሎ ኢንፎርስመንት ኤጀንሲዎች የሚኖራቸው ተቋማዊ ነጻነትና ሀገራዊ ነጻነት ነው አንዱ ማመላከቻው። ያንን ሙሉ በሙሉ በሚጥስ መንገድ ሀገሩን ለአረብ ኤሚሬቶችና ለሌሎችም ያስረከበ አገዛዝ ነው። በራሱ አገዛዙ የሉዓላዊነት ስጋት ከመሆኑ ባሻገር ማለት ነው አሁንም በሌሎች ሀገሮች ላይ ጦርነት እየሰበቀ ጦርነት እንደሚኖርም እያመላከተ ዝግጅትም እያደረገ ያለ አንዴ በቀይ ባህር ስም አንዴ በሌላ መንገድ በብዙ መንገድ የሌሎችን ሀገሮች ሉዓላዊነት አደጋ ላይ ጥላለው በሚል ተራ ፉከራና ዛቻ በተግባር ሊደረግ በማይችል ወይም ሊያደርገው ባልተዘጋጀበትም ሁኔታ ጭምር ኢትዮጵያን ኮሳሳ ሀገር ያደረገ አገዛዝ ነው ያገዛዝና ከዚህ በላይ ኢትዮጵያ ሉዓላዊነት ምንም ሊደረግ አይችልም። ይሄ መሬት ላይ ድንበሯ መደፈሩ አንድ ወረዳ ተቆርሶ ሄዱ ሌላው ነገር በሱዳን ጋር ያለው በጋምቤላ በኩል በደቡብ ሱዳን ያለው ሌላውን ልናነሳ እንችላለን። የጅቡቲ አየር ኃይል አፋር ውስጥ የሚያደርሰው የድሮን ድብደባ በጣም በርካታ ምሳሌዎችን ኢንሲደንቶችን በጣም በብዙ መጥቀስ እንችላለን። የኢትዮጵያ ሉዓላዊነት አደጋ ላይ ነው ወይም የኢትዮጵያ ሉዓላዊነት ተጥሷል በሚል ግን እነኚህ ነገሮች ማንሳት በብልጽግና ዘመን ቅንጦት ሁሉ ነው ብዬ ነው የማምነው። ራሱ ብልጽግና የኢትዮጵያ የሉዓላዊነት አደጋ ምንጭና ምክንያት ነው እና ይሄኛው ፉከራ እንግዲህ ከስጋት የመነጨ ይመስለኛል። አብዛኛው የፋኖ ትግል በከፍተኛ ደረጃ ያደገበት እና የጎመራበት ዘመን ዛሬ አብይ አህመድ በጠላትነት እየፈረጃቸው ያሉ ኃይሎች ኢንክሉዲንግ ግብጽ፣ ኤርትራና ሌሎች ኃይሎች ጋር ሽርሽር ላይ በነበረበት ወዳጅ ነኝ ብሎ በየጓዳው ውል በሚፈራረምበት ዳቦ በሚቆርስበት ቡና በሚያፈላበት ቀለበት በሚያስርበት ዘመን ሳይቀር ፋኖ ለአማራ ሕዝብ ነጻነት እየታገለ ነው የነበረው። ዛሬም በዛው መስመር ላይ ነው የምንገኘው። በኢትዮጵያ አንድነት ሉዓላዊነት እና በኢትዮጵያ ህልውና ላይ የማያወላዳ አቋም እንዳለን በፖለቲካ አቋሞቻችንን በደንብ በተደጋጋሚ ገልጸናል። በተግባርም ያንን ሆነን ነው የምንገኘው። የአባቶቻችን ልጆች ነን። አባቶቻችን ለኢትዮጵያ ሉዓላዊነትና ብሔራዊ ጥቅሞች ደማቸውን አፍስሰዋል፣ አጥንታቸውን ከስክሰዋል። የነሱ ውርስ እና የጀግንነት ውርስ ይዞን ነው የምንታገለው። ከአማራ ህዝብ ነጻነት ባሻገር ይሄ ጭንቀትና ፍርሃት የመሸነፍ ቅዠት እየወለደው የስም ማጥፋት ዘመቻ ነው። ችግሮችን ኤክስተርናላይዝ ለማድረግ ከውስጥ ወደ ውጭ በማውጣት እንደተለመደው አጀንዳ በመስጠት ብሔራዊ ስሜትን በመኮርኮር ብሔራዊ ጀግና በመምሰል ሌላውን በተላላኪነት በመፈረጅ ሊገኝ የሚችልን ፖለቲካዊ ትርፍ ለማግኘት ተብሎ በሌሎች መንግስታትም በተደጋጋሚ ሲደረግ የነበረ እና የቆየ በጣም ያረጀ ያፈጀ የፖለቲካ ባህል ነው። በእርግጥ አብይ አህመድ የጀመረው አይደለም። ስለዚህ ከዛው የፖለቲካ ጨዋታ ላለመውጣት የሚደረግ መፍጨርጨርና ተራ ጩኸት እንጂ አንዳችም አይነት ጉድፍ የምታክል ማስረጃ የማይቀርብበት ነገር ነው። ሊኖር የሚችል ትብብርን ሊኖር የሚችል እንደ ቀጠና የሚመጣ አንድነትን ግን በስጋት እያዩ መሆኑንና አሁንም እያስቃዣቸው መሆኑን በግልጽ የሚያመላክት ነገር መሆኑን ነው መገንዘብ የሚቻለው። እንግዲህ አርበኛ አስረስ አብይ አህመድ ካነሳቸው ጉዳዮች አንዱ ትግራይን የተመለከተ ነው። የትግራይን ጉዳይ ሲያነሳ መልእክቱ በርቀትም ይሁን በቅርበት ወደ እናንተም መምጣቱ አይቀርም። ነገር ግን ትግራይ ላይ ያነሳውን ነገር በአጭሩ ብንመለከት ወጣቶች በሱዳን ጦርነት እየረገፉ ነው የሚል ነገር አንስቷል። ትግራይ ላይ ያለውን ወታደራዊ ምልመላን በተመለከተ እንደዚሁ የገለጸበት መንገድ፣ ከዚህ በተጨማሪ መጥረቢያን እንደ ምሳሌ በማንሳት ስለቱ ህወሓት እንደሆነ የእጀታው ወይም ደግሞ እንጨቱ ሻዕቢያ እንደሆነ እጁ ደግሞ በርቀት ያው ግብጽን አልጠራትም እንጂ ግብጽን ለማለት እንደፈለገ የሚታወቅ ነው። ስለዚህ እንዲህ አይነት ነገር ነው ያለው የሚል ነገር አንስቷል። በአጠቃላይ ስለ ትግራይ ያነሳውን እንዴት ተመለከትከው? እንግዲህ የሀገሪቱ ጠቅላይ ሚኒስትር የሆነ ሰው የሚናገረው ነገር ስለሆነ በቀላሉ ማይታይ ስለሆነ እንጂ አስተያየት የምንሰጥበት ትግራይን በተመለከተ የትግራይ ፖለቲከኞች በቂ መልስ መስጠት ይችላሉ ብዬ አምናለሁ። ካነሳው አይቀር ግን አንዱ ያዳመጥኩት ነገር የፕሪቶሪያ ስምምነትን ያስቆረፋቸው ኃይሎች ትግራይ መውደም አለባት ብለው የሚያምኑ ናቸው በሚል የተነሳ ነገር ሰምቻለሁ። በሌላ በኩል ትግራይ ወጣት በሱዳን እንዲሆነ ነው በሚል በአጠቃላይ ለትግራይ ተቆርቋሪ በመምሰል የገለጸውና የተናገረው ነገር ነበርና ይሄ በጣም አስቂ ነገር ነው። እንግዲህ ህዝብ ላይ ዘረፈጅ ጦርነት በማወጅ ደም አፋሳሽ ጦርነት በማወጅ የራሱን ህዝብ በመጨፍጨፍ ተወዳዳሪ የማይገኝለት አገዛዝ ነው። ይሄ ነገር በተግባር ከተፈጸመባቸው መካከል አንደኛው ትግራይ ነው። ከዛ ቀጥሎ የመጣው እንግዲህ ጊዜ ቅደም
ተከተል ካስቀመጥነው መጀመሪያ ትግራይ ጋር ነው ጦርነት የነበረው። ከዛ ቀጥሎ አማራ ጋር ነው። በመሀል የኦሮሚያውም ጦርነት እንዳለ ነው። በዚህ ወቅት እንኳን ትግራይ ውስጥ የድሮን ቅኝቶች ይደረጋሉ፣ የድሮን ድብደባዎችም ተደርገዋል። አጠቃላይ የጦርነት ትርክቱ በሁሉም ሚዲያዎች ተሰርቶ ተጠናቋል። ኃይል ሞቢላይዝ እየተደረገ ነው ጦርነት ለማድረግ ከትግራይ ህዝብ ጋር። እንግዲህ ለትግራይ ህዝብ የሚያስብ ወይም ለዛ አካባቢ ፖለቲካ የሚጨነቅ ሰው ቢሆን ኖሮ ይሄን የተናገረውና የገለጸው ትክክል ነው ልንል እንችል ነበረ። ነገር ግን ያ ሳይሆን በተቃራኒው የተሰለፈ በየተራ በነገራችን ላይ የአብይ አህመድ መንግስት መኖር የሚችለው በልዩነት ውስጥ ብቻ ነው። ፖለቲካዊ ምላሽ መስጠት የሚችልም አይደለም። አንዳንድ ጊዜ የምታያቸው ነገሮች ደግሞ ከጨካኝነት ከጦረኛነት ብቻ የመነጩ ሳይሆኑ ከፖለቲካ እይታ መንሸዋረርና በጣም ደካማ የሆነ የፖለቲካ አመለካከት ከመያዝም የሚመነጩ መሆናቸውን የምትረዳበት ሁኔታ አለ። የፋኖን ትግል ስታስብ ዘመነ ካሴን ወይ ምሬ ወዳጆን ወይ መከታው ማሞን እያሰብክ የምትናገር ከሆነ የትግራይን ህዝብ ስታስብ ደብረ ጽዮንን ወይ ጌታቸው ረዳን እያሰብክ የምትናገር ከሆነ ትክክለኛ የፖለቲካ አቋም ላይ መድረስም ለመፍትሄ መዘጋጀትም አትችልም። አብይ አህመድ እያደረገ ያለው እሱን ነው። ከሚናገራቸው ነገሮችም ከቀረበው ንግግር መረዳት የቻልኩት እሱ ነው። ለምሳሌ ምን ሲያነሳ ነበረ? ምርኮኛ ለቀን እነዛ ምርኮኞች ናቸው ዛሬ ያስቸገሩት። እኔ እንኳን እውነት ለመናገር የማውቀው የቲዲኤፍ ምናምን ጄኔራል ኮሎኔል ተማርኮ በአብይ አህመድ ተለቆ አሁን እዚህ እንትን ውስጥ ያለ ማውቀው የለም። በተቃራኒው በርካታ አመራሮች፣ የክፍለ ጦር አመራሮች፣ ኮሎኔሎች ግን በትግራይ ጦርነት ተሳትፈው በትግራይ ኃይሎች ተማርከው ተመልሰው ተለቀው ዛሬ እኛን እየወጉ ያሉ፣ ዛሬ ተመልሰው ትግራይ ኃይሎች ጋር ለመዋጋት እየተዘጋጁ ያሉ እንዳሉ አውቃለሁ። ቀደም ሲል ባለው ጦርነት እንግዲህ በህወሓት ዘመን ጦርነት ሁሉም የአብይ አህመድ ጄኔራሎች በጣም በትንሽ በጣት ከሚቆጠሩት በስተቀር አብዛኞቹ ቲፒኤልኤፍ ምርኮኞች የነበሩ ናቸው እና ይሄን ጉዳይ እንደው እነሱ ቢናገሩት ያምራል እንጂ የአብይ አህመድ አገዛዝ ምርኮኛ ለቅቄ ለቀቁት ምርኮኛ ወጋኝ የሚል ቋንቋ የመጠቀም የሞራል የበላይነት የለውም። ይሄ ግልጽ ፋክት ስለሆነ የሚካድ አይደለም። ምናልባት ሊያነሳ የፈለገው ሽማግሌዎቹን እነ ስብሃትንና ሌሎችን አስሮ የፈታቸውን እና የለቀቃቸውን ከሆነ አላውቅም። በዛ ከሆነ ያስኬዳል። የሆነው ነው ምንድነው ፖለቲካውን የሚያይበት መንገድ ነው ከዚህ መረዳት የምትችለው አይደለም። ቁም ነገሩ እንግዲህ ከአማራ ጋር ያለው ጉዳይ፣ ከትግራይ ጋር ያለው ጉዳይ፣ ከኦሮሚያ ጋር ያለው ጉዳይ በጂኦፖለቲካዊ እይታ አይደለም የሚያየው፣ ወይም በፖለቲካ አይን አይደለም የሚያየው። የህዝብ ጥያቄ ከመሆኑ ጋር ከምን ጋር አይደለም የሚያየው፣ ከግለሰቦች ጋር ነው የሚያየው። ከዚህ በፊት የፕሪቶሪያን ስምምነት ያነሰ የፕሪቶሪያ ፈራሚዎች ከኛ ጋር ናቸው ብሎ ልክ የመንደር ውል የተዋዋለ ይመስል የበሬ ሽያጭ ወይ የመኖሪያ ቤት ሽያጭ ወይ የመኪና ሽያጭ ውል የተዋዋለ ይመስል ፈራሚዎቹን ብቻ ይዞ እንደዚህ አይነት ነገር ሲናገር ነበርና ፖለቲካ የሚያይበትን ነገር ከዚህ በደንብም ነው መረዳት የምትችለው። ፋኖ ጋር የሚደረገውንም ተጋድሎ የአማራውንም ፖለቲካ በዚህ መነጽር ነው የሚያየው የሚመስለኝ። ሌላም ነገር ሲያነሳ ነበረ። ለምሳሌ ልጆቻቸው አዲስ አበባ ተቀምጠው ወይ የሆነ ሀገር ተቀምጠው ነው እነሱ የሚዋጉትና ልጆቻቸውን አላሰርንም። ይሄ በጣም እንግዲህ መንግስት መሆኑን ጭምር ያለበትን ኃላፊነት ጭምር የዘነጋ አገላለጽ ነው ብዬ ነው ማምነው። ወንጀል በውርስ የሚተላለፍ ነገር አይደለም። ጦርነትም እንደዛው ቤተሰብ አለማሰሩን እንደ ችሮታ ሲቆጥር ስትሰማ ከዚህ በላይ የፖለቲካ ድክመት እንግዲህ ሊኖር አይችልም በተአምር። የአንድ ታጋይ ወይ የአንድ ወታደራዊ አመራር ቤተሰብ በሰላም እንደምን ይኖራል ብሎ ይሄንን ማድረግ እንችል ነበር፣ ይሄንን መሆን እንችል ነበር በሚል እንደ አንድ አማጺ ወይ እንደ አንድ አሸባሪ እንጂ እንደ አንድ መንግስት አይደለም አክት ሲያደርግ የነበረው። አጠቃላይ ትግራይንም በተመለከተ በገለጸው እና በሌሎችም ነገሮች ይሄንን ነው የታዘብኩት። አስረስ እንደው ከተነሳ አይቀር ነው፣ ምክንያቱም ስለ አርሲው የሚያነሳውን ነገር ሌሎች በርካታ ነገሮች ነው አብይ አህመድ ፓርላማው ያነሳው። አዲስ ነገር ሆኖ እንዳልሆነ አንተም ጠቅሰዋል። የኢትዮጵያ ህዝብም የሚረዳው ወይም ደግሞ ሲከታተል ከነበረም አዲስ ነገር አለ ብሎ አይደለም። ለማንኛውም የአርሲው ግን በተለየ ሁኔታ መጠቀስ አለበት። በአርሲው ጉዳይ ላይ ያው ፋኖም ሌሎች የኦሮሞ ነጻነት ሰራዊትም በቅንጅት የተፈጸመ ጥቃት ነው ሲሉ ነበረ። የሱ ሰዎች በተለያየ መንገድ መግለጫም ሲሰጡ እንደዛ ያሉ ነበረ። አሁን በዚህ በአርሲው ጉዳይ ላይ ግን ምርጫውን ለማደናቀፍ የተደረገ በዚህም ከሞቱት 11 መሃል 8ቱ ሚሊሻና የፖሊስ ሰራዊት አባላት እንደሆኑ ጠቅሷል። በአርሲ ያለውን ሁኔታ በቅርበት የኢትዮጵያ ህዝብ ሲከታተል ነው የኖረው። አሁን ምርጫ ስለደረሰ ሳይሆን ከ2014 እንደ ኢትዮጵያ አቆጣጠር ጀምሮ አርሲም የንጹሃንን እልቂት ስታስተናግድ የነበረች ምድር ሆናለች። ይህንን ለመካድ የሄደበት ርቀት ያ ብቻ ሳይሆን የሞቱት ደግሞ ታጣቂዎች ናቸው፣ የመንግስት ሰዎች ናቸው። ለነሱ ምስጋና እንኳን ማቅረብ ባይቻል እንዴት እንዘነጋቸዋለን ብሎ ለመውቀስ የሄደበትን
የሚያሳየን ምርቀት ነው ያየነውና እንዴት ታዘብከው ይሄንን ጉዳይ? ይሄ በጣም በተደጋጋሚ ሲታይ የነበረ የግለሰቡና ያገዛዙ ባህሪ ነው። ከዚህ በፊት አርሲን ጨምሮ በበርካታ የኦሮሚያ አካባቢ ዘግናኝ ጭፍጨፋ በተደረገበት ጊዜ እንዲሁ ለአስከሬን ብሔር በማከፋፈል ከሞተው 100 ምናምን መካከል ይሄን ያክሉ ኦሮሞ ነው፣ ይሄን ያክሉ ጉራጌ ነው፣ ይሄን ያክሉ አማራ ነው ወዘተረፈ እያለ በርካታ ነገሮችን ይናገር ነበረ። በሰው ህይወት ላይ መቀለድ፣ በሰብአዊነት ላይ መሳለቅ ነው ይህ አይነት አነጋገር። እንግዲህ የኢትዮጵያ ህዝብ እንደሚያውቀው የአርሲ ጭፍጨፋ የአንድ ቀን ኢንሲደንት አይደለም። በተከታታይ በታቀደ መንገድ ዲዛይን በተደረገ መንገድ የሃይማኖት ተቋማትን፣ ካህናትን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናንን ኢላማ ያደረገ ተከታታይ ጥቃት ነው የተፈጸመው። ቁጥሩም በጣም ከፍተኛ ነው። የተሰደዱ ጽላቶች አሉ፣ የወደሙ አብያተ ክርስቲያናት አሉ። ይሄ በፀሐይ በጉባኤ የተደረገ ዓለም የሚያውቀው ተቋማት ጭምር የመሰከሩት ያዩት በአጣሪዎች ጭምር የተረጋገጠ ነገር ነው። ለዚህ ጉዳይ ግን እውቅና ስጡን ነው ያለው አብይ አህመድ። እንደውም በጣም በሚገርም ድፍረት አሜሪካና የኢራንን ጦርነት ምሳሌ በማድረግ አሜሪካ ከኢራን ጋር የምታደርገውን ጦርነት የሚደግፉትም የማይደግፉትም ኃይሎች የአሜሪካንን መከላከያ ጀግና ብለው ያወድሳሉ። እኛ ጋር ግን ያ ነገር የለም። እንግዲህ አርሲ የዘመተውን የአብይ አህመድ ገዳይ ሰራዊት እንድናመሰግን ጭምር ይጠብቃል ማለት ነው። በጣም የሚያሳዝንህ መሰለኝ። በጣም እጅግ በጣም የሚያሳፍር፣ ይሄ ህጻናት እንኳን ሊናገሩት የማይችሉት እንደው የፖለቲካ ሀሁ የማያውቁ ሰዎች ጭምር በድፍረት ሊገልጹት የማይችሉትን ነገር ነው በድፍረት የገለጸው። ለአንድም አይነት ብሔራዊ ተልዕኮ ከኢትዮጵያ ውጭ አይደለም ኢትዮጵያ ድንበር ላይ አንድ ጥይት ተኩሶ የማያውቀው የብልጽግናን መከላከያ እንድናመሰግነው ስለጨፈጨፈን፣ ስለገደለን፣ በራሳችን ታክስና ግብር በተሰበሰበ ገንዘብ በተገዛ ድሮን፣ ጀት እና ሌሎች በርካታ አይነት መሳሪያዎች የሚጨፈጨፍ ህዝብ ለዚህ መከላከያ ቆሞ እንዲያጨበጭብ ጭምር ነው የሚፈልገው። እውነታው ከዚህ በተቃራኒ ነው። ህዝብ በጋራ ተሰልፎ በጋራ ቆሞ በመከላከያ ስም የተጀቦነውን አሸባሪና ወራሪ ሰራዊት በየጥሻው በየሸለቆ እየተናነቀው ነው የሚገኘው። መጨረሻ ላይ ያው ሞቱን ያስጎነጨዋል፣ ሽንፈቱን ያስጎነጨዋል። ይሄ ነገ ከነገ ወዲያ በጣም በአጭር ጊዜ ውስጥ ሊፈጸም የሚችል ታሪክ ነው። የቅርብ ጊዜ ታሪክ መሆኑ አይቀርም። ነገር ግን በዛ ልክ ነው እሱ ለማንሳት የሞከረው። እኔ አርሲ ሲነሳ ይቅርታ ይጠይቃል ይነሳል ብዬ ነበር የጠበኩት። በነገር ላይ ይሄ ብቻ አይደለም። ከዚህ ጋር በተገናኘ ምንድነው ሲነሳ የነበረው? ዛሬ ላይ አማራ ክልል ከሚኖረው አማራ ይልቅ ኦሮሚያ የሚኖረው አማራ ሰላም አለው። ትግራይ ከሚኖረው ትግራዋይ ይልቅ ከትግራይ ውጭ የሚኖረው ትግራዋይ የተሻለ ሰላም አለው። ወለጋ ከሚኖረው ኦሮሞ ይልቅ ከወለጋ ውጭ የሚኖረው ኦሮሞ የተሻለ ሰላም አግኝቷል የሚልም በጣም አስቂኝ ንግግር ሲናገር ነበር። ይሄ ሁለት ትልልቅ ትርጉሞችን የያዘ ንግግር ነው። በመሰረቱ በአንድ በኩል ቅድም እንዳልኩ